የተወዳችሁ የያሮስ ሁለት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬም እንግዲህ አንዲት ርዕሰ ጉዳይ መዘን ወደ እናንተ የምናመጣበትን ሁሉ ጊዜ እንደምንለው ጀምረናል ማለት ነው። ሁላችሁም ላይክ እና ሼር በማድረግ እንድትጀምሩ በፍጹም ትህትና እየጠየኳችሁ ወደ ርዕሰ ጉዳይ አመራለሁ። ዛሬም አንዲቷን ርዕሰ ጉዳይ መዘዝኩበት ደግሞ ከብፁዕ አቡነ በርናባስ ጋር የተገናኘ ነው። ብፁዕ አቡነ በርናባስ እንደምናስታውሰው በሀገር አሜሪካ ያሉ በውጭ ሲኖዶስ ከነበሩ አባቶች መካከል የነበሩ ብዙ ዘመናቸውንም በዚያ ያሳለፉ ጳጳስ ናቸው። ከዛ በኋላ እንግዲህ አንዳንድ አስተምህሮቶች ላይ ትንሽ ከበድ ያለ ነገሮችን ሲያስተላልፉ ነበር። በተለይ ከዚህ ከክርስቶስ ነገረ ክርስቶስ ጋር ካለው ከምልጃ ጉዳይ ጋር ነገረ ቅዱሳን ጋር ነገረ ማርያም ጋር እንዲህ የሚያነሷቸው ነገሮች ከባባድ ነበሩ። እንደወጡ ያሉ መረጃዎች ደግሞ ከዚህ በፊት ሐመር መጽሔት ላይ ይጽፏቸው የነበሩ ጽሁፎች ከቅዱስ ቁርባን ጋር በተገናኘ ከባባድ የውጭ ተጽዕኖ ያለበትን ወይም የፕሮቴስታንታዊ ሐሳብ ያለበትን ነገሮች በአውደ ምሕረት በቤተ መቅደስ ባገኙበት መድረክ ባገኙበት አጋጣሚ በሚጋበዙበት ሚዲያ ሁሉ ይናገራሉ በማለት በርካቶች ብፁዕ አቡነ በርናባስን የተቃውሞ ድምጾችን ያሰሙ ነበር። በተለይ ክርስቶስ አማላጅ ነው የሚል ጽኑ አስተምሮ እንደነበራቸው ይታወቃል። ታዲያ በጋዜጠኛ ተክለ ሃይማኖት ትግረኛው ሚዲያ ላይ ቀጥታ አቀረበላቸው። ክርስቶስ አማላጅ ወይንስ ፈራጅ? ለዛ የሰጡት መልስ አለ። ከፍኖተ ጽድቅ ጋር በተገናኘ የተናገሩት ነገር አለ። ከዚህ በፊትስ የነበራቸው አስተምሮ ምንድን ነው የሚለውንና አሁን በፍኖተ ጽድቅ ላይ በእግረኛው ሚዲያ ላይ የቀረበላቸውን ጥያቄ የመለሱትን መልስ የማስደምጣችሁ ነው የሚሆነው። ላይክ ሼር በማድረግ በየዕለቱ ኦርቶዶክሳዊ መረጃዎችን አገኙ። 7 ሰዓት ምሽት 1 ሰዓት እና ምሽት 5 ሰዓት ከተፍላለሁኝ። ዝም ብላችሁ እናንተ ያሮስ ሁለትን ብቻ ምርጫችሁ ማድረግ ነው። ወደ ቪዲዮቹ አመራው። አቡነ በርናባስ ክርስቶስን አማላጅ ወይንስ ፈራጅ ማን ብለው ነው የሚጠሩት? ተከታትለን እንመለስ። ስለዚህ ብዙዎቻችን ሰዎችን አንወድም፣ የምንጠላቸው ሰዎች አሉ። ክርስቲያን ጠላቱንም ቢሆን እንዲወድ ነው እንጂ ሰው የሆነን ሁሉ ወገኖች፣ ክርስቲያን ሰውን እንዲጠላ በምንም አይነት ወንጌሉ አይልም። ማቴዎስ 5 የሚረግሟችሁን መርቁ ነው የሚለው፣ የሚጠሏችሁን ውደዱ ነው የሚለው፣ ለሚያሳዷችሁ ጸልዩላቸው ነው የሚለው። ክርስትና ማለት እንደዚህ ነው። ስለዚህ ይሄን ሁሉ በእግዚአብሔር መንፈስ ቅዱስ ኃይል ገንዘባችን ስላደረግን አለ ወንጌላዊ ዮሐንስ፣ አሁኑኑ ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ስር ይኖራል። ስለዚህ ሰውን የምንጠላ ካለን እርግጠኛ ነኝ ብዙዎች እንኖራለን። ሚስቱን የጠላ ባል ይኖራል። ባሏን የጠላች ሚስት ትኖራለች። የማይነጋገሩ ጉዳያቸውን በፍርድ ቤት የጨረሱ አንዳቸው የአንዳቸውን ሞት የሚመኙ አንዳቸው የአንዳቸውን ውድቀት የሚመኙ ስንቶች ይኖራሉ። ዛሬ አልፎ ተርፎ አንዱ ጎሳ የሌላውን ጎሳ የሚመኝ ስንት ክርስትና አለ። ዛሬ በአገራችን እኮ ተቃርነው ግራና ቀኝ የሚጋደሉት መስቀል ያሰሩ ናቸው። ስለተዋደዱ አይደለም፣ ስለተጣሉ ነው፣ ስለማይዋደዱ ነው። ስለዚህ ወገኖች እኛ የሃይማኖት መሪዎች ከምዕመናን ጋር ካልተዋደድን፣ ሰው የሆነውን ሁሉ ካልወደድን፣ የአገር መሪዎች ህዝቦቻቸውን ካልወደዱ፣ ህዝቦች መሪዎቻቸውን ካልወደዱ፣ ወገኖች አንዱ ሌላውን ካልወደደ በሞት ይኖራል ማለት ነው። በእኛ ደግሞ ይሄ የባሰ ነው። ቂም እየተጫወተብን ነው። በተለይ ቂም ይዘን የምንኖር ሰዎች ተበላሽቷል። ጠረኑ እንደ አልዓዛር 4 ቀን በመሆኑ ተበላሽቷል እንዳሉት በቃ ተበላሽተናል። ስለዚህ አልዓዛርን ከመቃብር ብልሽቱን አስወግዶ መዓዛው እንዲያምር አድርጎ ያስነሳ አምላክ ሁሉን ቻይ ጌታ ኢየሱስ ክርስቶስ ከኛ ጋር ነው። ንስሐ እንግባ። አሁን እርሶ እንዲነግሩ የሚፈልገው ክርስቶስ ፈራጅ ነው አማላጅ ነው ብዬ ነው። ፈራጅም ነው ማልዷልም። ምክንያቱም ሰውም አምላክም ስለሆነ ነው።
የሰማይና የምድር ጌታ በሰማይና በምድር በአምላክነቱ በመለኮቱ ሙሉ የሆነ እሱ እንኳንና የሰው ልጆች ቅዱሳን መላእክት እንኳን በተፈጥሮ አይናቸው ሊያዩት የማይችሉ ዙፋኑን ተሸክመው የሚኖሩ ኪሩቤል መላ ሰውነታቸው አይን ነው ይላል። በክንፎቻቸው ሸፍነው ነው የሚኖሩ ማየት ስለማይችሉ። እነሱ ብርሃናውያን ናቸው፣ ረቂቃን ናቸው፣ እሳታውያን ናቸው። ግን የነሱ እሳትነት የነሱ ረቂቅነት ከሱ ጋር የሚነጻጸር ስላልሆነ ከዚያ በላይ የሚያቃጥል እሳት ስለሆነ አይተውት የማያውቁት ነክተውት የማያውቁት አዳም በራሱ ጥፋት ከሱ ስለተለየበት ተመልከት፣ የአዳምን ዘር እኛን ለማዳን ሰው የሆነው ለዚህ ያለ ወንድ ዘር ከድንግል ማርያም ሰው የሆነበት ምክንያት እኛን እኮ እንዳለን የተዋሃደን እኮ አምላክነቱ ሳያጠፋን እኛም ደግሞ በስጋችን የሱን ክብር ሳንነካ በታቀው በማይለያይ ተዋህዶ እና የኛን አካሉን ከአካላችን ባህሪውን ከባህሪያችን ጋር አዋህዶ መቼም የድንግል ማርያም ነገር አስደናቂ ነው። በሷ ማህፀን ውስጥ ነው መቼም ሁሉ የተከናወነው ያለ ወንድ ዘር። ለዚህ ነው አባቶቻችን ሌላው ሁለተኛ ሰማይ ናት ያሉት። ለዚህ ነው ሐና ወኢያቄም ወለዱ ሰማይ ወሙን ያሰርቀት ፀሐይ። ሐናና ኢያቄም ሰማይን ወለዱ። የወለዷት ሰማይ ደግሞ ፀሐይን አወጣች። የዓለምን የኃጢአት ጨለማ የገፈፈውን ፀሐይን አወጣች። ፀሐይ ክርስቶስን ማለት ነው። እና መቼም በሰማይ የምትኖር አባታችን ወይ የምንለው እኮ እሱ የሌለበት አለ ብለን አይደለም። እሱ የሌለበት ስፍራ የለም። እሱ እንደውም ወደ ላይ መውጣት፣ ወደ ታች መውረድ፣ ወደ ቀኝ ወደ ግራ የሚባል ነገር አይስማማው። ምሉ ነው በሁሉም። በሰማይ የምትኖር የምንልበት ምክንያት ስለ ልዕልናው ነው። ያ ልዕልናው እንዳለ ደግሞ በድንግል ማርያም ማህፀን ሲያድር እኛን ተዋህዶ አሁን ስለ ልዕልናው ደግሞ ድንግል ማርያምን ሌላዋ ሰማይ ብለናል። እና በቤተልሔም ሕፃን ሆኖ የተወለደው በተዋህዶ ስሙ ኢየሱስ አዳኝ መድኃኒት የተባለው ክርስቶስ አማኑኤል ማለት ያው እግዚአብሔር ከኛ ጋር ማለት ነው። እና አጠቃላይ ሰው ሆኖ በምድር ላይ የተገለጠው ለዚህ ነው ማለት ነው። ስለዚህ ጥያቄን ያብራሩልኛል። ጥያቄ ግን ፈራጅ ነው አማላጅ ነው ላልኩት ጥያቄ ፈራጅም ማልዷልም ነው ያሉኝ። አቻ ቃሉ ፈራጅም ማላጅም ወይ ደግሞ ፈርዷልም ማልዷልም ነው ስርወቃ እንትኑ ቃሉ ብዬ ነው። ማልዷል መቼ ይፈርዳል መቼና እስከ መቼ? አሁን ባመጣት ኖሮ መጽሐፏን አሳየ ነበር። የትኛውን መጽሐፍ? ምልጃ እርቅና ሰላም ቤተክርስቲያን ላይ ሲያስተምሩ ስለዚህ ጉዳይ ሲያስተምሩ ይዘዋት ያየኋት ቤተክርስቲያን ከሆነች የአለቃ እያሌው ታምሩ ምልጃ እርቅና ሰላም የምትለዋችን ከሆነች ይዣታለሁ እኔ። በቃ እዚች ጋር ገጽ 26 ግባ እስቲ። ገጽ 26 እኔ ስለ እነሱ ለምናለሁ። እሱ ነው። እሱ እንግዲህ ዮሐንስ ወንጌል ምዕራፍ 17 ነው። ያዝ እሱ። እሺ እኔ ስለ እነሱ እለምናለሁ። በነገራችን ላይ ሊቀ ጠበብት አለቃ እያሌው ማለት በሊቃውንት ጉባኤ ሊቀ መንበርነት በኢትዮጵያ ቤተክርስቲያን ከ30 ዓመት በላይ በሊቃውንት ጉባኤ ሊቀ መንበርነት ከ30 ዓመት በላይ አገልግሏል። መቼም ሊቀ ጠበብት አለቃ እያሌውን መቼስ የማያውቅ የለም ኦርቶዶክስ ሆኖ። ስለዚህ የእሳቸው ነው ማለት ነው። የሊቃውንት ጉባኤ ሊቀ መንበር የቤተ ክርስቲያኒቱ አባት በዶግማ በቀኖና ተጠያቂ ናቸውና የእሳቸውን ማንነት አሁን ማያውቅ። ይሄን ከማንበቤ በፊት ራሱ እሳቸው እኮ የዛሬ 50-60 ዓመት የነበሩ ሰው ናቸው። በእርግጥ እሳቸውም ከመጽሐፍ ቅዱስ ጠቅሰው ነው የጻፉት። ከዚህ መጽሐፍ በፊት ራሱ መጽሐፍ ቅዱስ አለ አይደለም ወይ? ለምን ይሄኛውን አነባለሁ። በእርግጥ እሳቸው እኮ መጽሐፍ ቅዱስ እንዲያስቀምጡት የራሳቸው ሐሳብ እኮ አይደለም። የዮሐንስ ወንጌል ምዕራፍ 17 ነው አሁን የምታነበው። እሺ ላንብብልዎት።
ፍኖተ ጽድቅ ሚዲያ ላይ አንድ የእርስዎን ፎቶ ጉብኝቶትን ማይቼ ነበረ። እሱ የጎበኙት አንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ከኦርቶዶክስ ተዋሕዶ መዝሙራት ውጪ የሆነ የሙዚቃ መሳሪያዎችን ሁሉ እያስገባ መዝሙሩን ከኦርቶዶክሳዊ ትውፊት እያስወጣ ነው ተብሎ ይታማል። ክርክሩም አለ ብዙ። አንደኛ ዛሬ ሶሻል ሚዲያው የዘመኑ ጥበብ ዓለምን አንድ አዳራሽ አድርጓታል እና መዝሙራቸውን እከታተል ነበር፣ አዳምጥ ነበር ቀደም ጀምሮ። እኔ ምን ይሁኑ አሁን ሳያቸው አለባበሳቸው ምናቸው ምን ሳይ ከቤተ ክርስቲያን ብዙ ይራቅም አይደለም። ሳይ አንዳንድ የሚስተካከሉ ይሄን ቢጨምሩ የሚያሰኙ ነገሮች አሉ። ግን ያለባበሳቸው የዜማው ጣዕም ምኑን ሳየው በጣም ያስገርመኝ ነበር፣ ሳላውቅ ማለት ነው። እኔ ሰውየው ምን ይሁን ማን ይሁን እነሱ ምን ይሁኑ ማን ይሁኑ አላውቅም። ብቻ እናንተ እንዳልከው በአንዳንድ ሚዲያዎች ሲነቅፉት አይነበረ ይወጣ ነው እንዲህ ያለ ነው የሚሉ አይነበር። ግን በአብዛኛው ደግሞ ሳይ ጳጳሳት እዚያ ሄደው ሲባርኩ ሲመርቁ ሲሉ ደግሞ አያለሁኝ። አሁን ግን ዘንድሮ በጣም በሚገርም ሁኔታ ይሄ እንደዚህ እንደናንተ ስቱዲዮ አለ አይደለ? የቤተ ክርስቲያኗን ስቱዲዮ ዘመናዊ ለማድረግ ከ56 ሚሊዮን ብር በላይ ወጪ አውጥቶ እቃዎችን ከቻይና ከምናምጥቶ ፀሐይ አድርጎታል። ልክ እንደ ማንኛውም የመንግስት ሚዲያ አድርጎታል። በሱም ደግሞ በአደባባይ በአጠቃላይ ሰበካ ጉባኤ ስብሰባ ጊዜ ያሁን በሺ የሚቆጠር ህዝብ ባለበት ሊቃነ ጳጳሳት ፓትርያርኩ ባሉበት ሲሸለም ሲመረቅ አየሁኝ። በጣም ነው ደስ ያለኝ። ምክንያቱም ጀግና ማለት ማርከህ የራስህ ማድረግ ነው እንጂ ዝም ብለህ ቆስሎ ላይ ቆስል እየጨመርክ ከበረቱ ማውጣት ጀግንነት አይደለም። ጀግንነት ማለት እንደምንም ጌታ እኮ ሙቶ ነው አይደል ያገኘን። ፈልጎ ያገኘን እኮ መከራ ተቀብሎ ሙቶ ነው። ፈልገህ ለማግኘት ያን የተሳሳተን ሰው በፍቅር መረብ ጠልፈህ እንዳሳ ወደ ቤትህ ለማምጣት ነው እንጂ ለማስወጣት ጥረት ማድረግ ማንንም የሚጠቅመው ዲያብሎስን ከሚያስደስት በቀርና ይህ ሰውዬ አላውቅም። የድሮውን አንዳንድ ስህተቶች ይኖሩበት አይኖሩበት ማውቀው ነገር የለም። አሁን ግን የማውቀው ግን በቤተ ክርስቲያኗ ሲሸለም ሲመረቅ በአባቶች ነውና አሁን ማየት አለብኝ ብዬ ሄድኩኝ። የተወዳችሁ ኦርቶዶክሳውያን መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ። የአሮስ ሁለትን ምርጫችሁ ስለምታደርጉን እጅግ ደስ ያሰኘናል። 11 ሺህ አልፈናል። ብዙ ሺህ እንድንደርስ ደግሞ ላይክ እና ሼር ያደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ትብብራችሁን አሳዩ ለማለት ወዳለሁኝ። በሌሎች መረጃዎች መለሳለሁ። ተሰነባበትኩኝ። ሰናይ ቆይታ ይሁንላችሁ።